በቃ እኔውን ድናገር አትገፋፍኝ። በቃ ሰማኛለህ ሰውዬ፣ ልጅቷ ወንድን መርጣ ሄዳለች። እሺ እርሳት። እንደዛ እንዳትይኝ፣ እንደዛ ውጪ ውጪ አትበኝ። በቃ በቃ ውጪልኝ፣ 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 አትሳብኝኝ። በቃ የትም አልሄደችም። ውጪልኝ፣ እሺ ውጪ፣ ውጪ፣ በቃ ውጪ፣ ውጪ፣ ውጪ። ሲጀመራት ያንቺ ሲጀመር እሷ መተዋልጅትም ነው። ውጪ፣ ውጪልኝ። ሲጀመር ሁላችሁም ገደል ትገባላችሁ። እሷማ መቼም የኔ ነች፣ መቼም ቢሆን ለሱን ቻል ፍቅር በጅምሩ ሲቀር ምን አማራጭ አለ ከመቀበል በቀር ልሰናበት ብዬ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? እኔ ያለው በጣም ደህና ነኝ። ባላችሁበት ያላ ሰላምና እዝነት ከእናንተ ጋር ይሁን። እንግዲህ ቤተሰብ ዛሬ በአዲስ ቪዲዮ ከች ብያለሁ። ያው አንድ ጓደኛዬ ላስተዋውቃችሁ ነውና ሰሞኑ በጣም ደብሮታል እና ያው እናንተም ስላላችሁ ከእናንተ ጋር እስኪ ልጁ ካለበት ሙድ እናስወጣው ልላችሁ ነው የመጣሁት። ምክንያቱም በቃ ያልሆነ ስሜት ውስጥ ነው ያለው ምናምን በጣም ተደብሯልና በዛውም ደግሞ ጓደኛዬን አስተዋውቃችኋለሁ እና በቃ የምር በጣም ደብሮታል። እኔ ወደ እናንተ የመጣሁት ደግሞ እናንተ ላይ ሙሉ እምነት ስላለኝ ነው። ይሄ ልጅ አሁን ካለበት ሙድ እንዲወጣ ስለፈለኩኝና እናንተም እንድትረዱኝ እንድታግዙኝ ስለምፈልግ ነው። በዛውም ደግሞ ያው እሱም አሁን የራሱ ቻናል አለውና ብቻ ሙዱ በጣም የሚደብር በጣም የሚያስጠላ ሙድ ላይ ነውና እኔ የሆነ በቃ ያልሆነ ነገር ውስጥ እንዲገባ አልፈልግም። ለዛ በጣም ነው የምፈራው። አሁን ባለበት ሁኔታ በጣም አስቸጋሪ ሁኔታ ውስጥ ነው ያለው። እሱም ባህሪውም ቀን በቀን እየተቀያየረ ስለመጣ ለዛ ነው እኔም ወደ እናንተ ቢያንስ እሱን ሳገኘው ለእናንተ ላድርስላችሁ የፈለኩት ማለት ነው። ምክንያቱም ደብሮታል በሆነ ነገር አላቅም። ያው አልነገረኝም። አንዳንድ ምክንያቶች አውርተናል። ግን በቃ ራስን ያስጠላል ምናምን ብዬ እንደራሴ አላስብም። ግን እሱ አሁን ባለበት ሁኔታ ራሱን ጥሏል። ራሱ አይደለም ምናምን እና ያልሆነ ሁኔታ ውስጥ ሁላ ሊገባ ይችላል። ያ ስለሆነ እናንተ ማግዙኝ፣ አበረታቱኝ። እኔም ደግሞ በቻልኩትን ያህል ከጎኑ ልሆን ፈልጋለሁ። በቃ ከጎኑ ሆኜ ልደግፈው፣ ላበረታታው። አሁን ካለበት ስሜት ደግሞ መውጣት ፈልጋለሁና ጓደኛዬ ነው፣ አብሮ አደጌ ነውና ለኔ ብዙ መስዋዕትነት ከፍሏል። ያው ዛሬ ደግሞ እኔ አለው እኔ ጥሩ ሙድ ላይ ስለሆንኩ ደግሞ እሱ ሲወድቅ እኔ ማንሳት አለብኝና ትላንትና ከጎኔ ሆኖ ነበር፣ ሲያበረታታኝ ነበር። ዛሬም እኔ ከጎንህ ነኝ ልለው ፈልጋለሁ ልለው ፈልጋለሁና ያ ደግሞ የእናንተ እርዳታ በተወሰነ ያስፈልገኛል። ያው እኔ ወደ እናንተ ስመጣ የሆነ ነገር ይዤ ነው የምመጣው። አውቃለሁ፣ አስቸግራችኋለሁ በብዙ ነገርና እናንተም ደግሞ እኔን አታሳፍሩኝም። እውነት ለመናገር የምር ለእናንተ እኔ ቃላት የለኝም። ግን ብቻ አሁን ባለበት ሁኔታ የምር በጣም እኔ እንጃ እንደዚህ ነው ብዬ ለማስረዳት ለኔ ከባድ ነው በጣም ማለት ነውና እኔ እንጃ። እኔ በዚህ ልክ ጓደኛዬን እዚህ ደረጃ ላይ ያገኘዋለሁ ምናምን ብዬ አስቤ አላቅም የፈለገ ነገር ቢሆን። ምክንያቱም አንዳንዴ ጠንካራ ናቸው የምንላቸው ሰዎች ባልሆነ ነገር ተሰብረው ስናያቸው በጣም ይከፋናል የምር በጣም ማለት ነውና በቃ ምን ልበላችሁ፣ ስሜታዊ ላለመሆን እየሞከርኩ ነው። ግን በጣም ይቅርታ። ያው እናንተ ላይ ስሜታዊ መሆን አልችልም አልፈልግምና ብቻ እናንተ ማግዛችሁኝ ይሄ ልጅ ካለበት እናስወጣው። እኔ ብቻ እዚህ ጫካ ውስጥ ምን እንደሚሰራ አላቅም። ደውዬ ስጠይቀው ምናምን እሱም በጣም በይዤ ጉሮሮ ላይ ቆሜ ማለት ይቻላልና ስጠይቀው የነገረኝ በቃ ምን ልበላችሁ የምር እኔ እዚህ ቦታ ላይ መጥቼ አላቀውም። ለመጀመሪያ እኔ የመጣሁት ይሄ ቦታ ማለት ነው። ምን እንደሚሰራ ለምን እዚህ እንደምን ምናምን ነገር ብቻ አላቅም። ያው ፈርቻለሁ። ቪዲዮም የሰራሁት አንደኛ ፈርቼም ነው፣ ያው ቦታው ብዙም አላቀውም። ሁለት ደግሞ በቃ ያለበት ሁኔታ እኔ ለእናንተ ማሳየት ፈልጋለሁ። ምክንያቱም እኔ ትላንት በዚህ ቦታ ላይ እንደዚህ ወድቄ እንደዛ ተሰባብሬ ምን ብዬ
የምር በቃ ቪዲዮ ሁላ እንድሰራ የሚገፋፋኝ እሱ ነበር። እንድወጣ ስቀር ደስ አይለውም ምናምን ነገርና ልከፋ አይፈልግም በምንም ነገርና ያ ሰው ደግሞ ዛሬ ከፍቶት ሳይ የምር በጣም ነው የተሰማኝ። በቃ ለምን አልኩኝ ሁልጊዜ እንዴ ጠንካራ ሰው እንዲወድቃል እንዴ ምናምን ሁላ ብዬ እስከማስብ ድረስና ብቻ ምን ልበላችሁ በጣም ከባድ ነው ያለውን ነገር። እንግዲህ እዛ ሄጄ ደግሞ ምን እንደሚፈጠር እናያለን አብረን። ምን አይነት ሁኔታ ውስጥ እንዳለ ደግሞ አሳያቸዋለሁ። ካሜራ እንዳያስኩ አያውቅም። ያው ካወቀ ሊናደድ ምናምን ስለሚችል ሙሉ ጥሩ ስላልሆነ ሊናደድ ይችላል። ግን እንደምንም ብዬ ያው ላሳምነው ሞክራለሁ። እናንተም ደግሞ ያው ካያችሁትም በኋላ ከጎኑ እንድትሆኑና እንድትደግፉት ፈልጋለሁ። እንድታበረታቱልኝም ፈልጋለሁ። ምክንያቱም ያው ሰው በትንሽ ነገር ነው በቃ ተስፋ የሚቆርጠውና የሆነ የሚመኘውን ነገር ሲያጣ ወይ የሆነ ነገር ያሰበውን ሳይሳካለት ሲቀር ምናምን ነው ተስፋ የሚቆርጠው አብዛኛው ሰውና እሱ ደግሞ እኔ እንደዚህ ሊሆን አልፈልግም። በእንደዚህ ባጭሩ ደግሞ ተስፋ እንዲቆርጥ ስለማልፈልግ አለውልክ ከጎንክ ነኝ ልለው ፈልጋለሁ። እንግዲህ ያው እዚህ ቦታ ላይ አላቅም ብቻ የቱ ጋር ምኑ ጋር እንደሚገኝ አላቅም። አብረን እንፈልጋለን ቤተሰብ። ስለ ፍቅር ሲባል ስለ ጸጋውራን ተሳስተናል። አንድ ላይ ብንሆንም ተለያይተናል። አጥተናል እውነት ነው ተቸግረን ብዙ አይተናል። የመጣነው ምን እያደረክ ነው? እኮ የኔ ነሽ መጀመሪያ ሰላም ደንስ ደህና ነሽ? ምንድነው? አይ ምንም ቁጭ በይ እስቲ ቁጭ ችግር የለም። ምንድነው የሚሸተኝ? አረቄ ይባላል። አረቄ እየጠጣሁ እስኪ ምን እያደረክ ነው? ምንም ታርጋው ይኮረፍ መጀመሪያ አዳምጪኝ። እኔ እንደዚህ አይነት ነገር ሲገባው እሺ ምንድነው? ይሄ ምንድነው ደግሞ? ዞር በል ልቀቀው። አይደለም እኮ እንዳነክ አንዴ እንጣላለን። መጀመሪያ ታዳምጪኝ እኮ እሺ ጣለውና እናወራለን። ይኸውልሽ እኔ ዛሬ ጠራሁሽ እንድትቆጪኝ ምናምን አይደለም። እሺ ጣለው። እኔ ዛሬ ጠራሁሽ በጣም ስለከፋኝና ስለምታስፈልጊኝ ጭምር የጠራሁሽ። እኔ በጣም ተጎድቻለሁና በቃ ማንም ስሜቴን መረዳት ስለማይችል ነው የጠራሁሽ። እሺ እረዳሃለሁ። በመጀመሪያ ሲኒ አምጪው። መታከብሪ የምትረጂኝ ከሆነ ሲኒ አምጪው። እሺ ጣለውና ይሄ ሲኒ አምጪው አይደለም ሲኒ አምጪልኝ። አረቄ ነው መጠጣት ከፈለግሽ እቀዳልሻለሁ። ምን ነው የምጠጣው? አንተ በዚህ አናተን እንዳልልህ። እሺ እሺ እኔ ልጠጣ በቃ እሺ አረቄ ነው እሱ ይቅርብሽ። ያምሻል ይቅርብሽ። እሱ እንዳነኪው ይቅርብሽ። ያምሻል እንዳነኪው። እየቃምኩ ነው እየጠጣሁ ነው። ይሄው ሚሪንዳም አለኝ ሁሉም ነገር አለኝ። ሰክራለሁ? አልሰከርኩም እባክሽን። የኔ ላይፍ ራሱ እኮ የሰከረ ነው። እሱ እኮ ያስቀኛል። ይጉ በእናትሽ አምጪልኝ። አይደለም አንዴ እሺ አንዴ ልንገር ልስማ። እሺ ስሚ፣ ወደሽ ታውቂያለሽ? አዎ አውቃለሁ። ጫት እንዳንክ ወደሽ ታውቂያለሽ? እሺ ንገረኝ። ወደሽ ታውቂያለሽ? አዎ አውቃለሁ። አፍቅረሽ ታውቂያለሽ? አውቃለሁ። እሺ ባፈቅርሽ ተጎድተሽ ታውቂያለሽ? ስለማፍቀር ነው የምታወራው? እስኪ ፍቅር ይዟል? ማፈቅራት ሴት ካደችኝ እያልኩሽ ነው። እኔ ካደችኝ መወዳትና ማፈቅራት ሴት ካደችኝ። እሺ ከካደችክ እንደዚህ ምንድነው ፍየልነህ እንዴ? ፍየልነቴ ሳይሆን ስሜቴን በምን መደበቅ እንዳለብኝ ግራ ገብቶኝ ዛሬ ላይ ደግሞ በዚህ በቅጠል ነው ስሜትን የምትደብቀው? በዛውም በማይረባ ነገር ፊት ያስታውቃል። እሺ ምንድነው የሆንከው? ንገረኝ። እሺ እኔ እኮ ስለከፋኝ ነው እንደዚህ መሆነው። ለምን እንደዚህ ያደርጋለሁ? በቃ እኔ ስሜቴን ላስረዳሽ እኮ ነው የጠራሁሽ። እሺ በቃ ተረጋጋ። እንዴ እስኪ ምን ሆነክ ነው? ተረጋጋ። እሺ እስኪ ተረጋጋ። በቃ ተነስ። ከዚህ ጋር ነው አይደለም እኮ ሳልነግርሽ የትም አልሄድም እኮ ሳልነግርሽ የትም አልሄድም እኮ አንዴ ቁጭ በይ አንዴ እኮ እነግርሻለሁ ሁሉም ነገር እኮ። እሺ ምንድነው? እንደዛ እኮ እንደምታስቢው አይደለም። ነገር ተመቻችቶ ሰው እንደዚህ አያደርግም። እሺ ተረጋጋ። ታልቅስ ወይ ነው? አስታውሻት ፍቅረኛዬ
አውቃታለሁ። እሺ ምን ምስኪን ለምንድን ነው ወደ ራስ የማትመለሰው? አውርተን እኮ እንደዛ እስካሁን ድረስ ሰላም ነው ብዬ ለሁላችሁ ምንም ነገር አልተናገርኩም እና ሁላችሁንም ሚስጥር ደብቄያችኋለሁ። እንደ ነፍሴ እንደምወዳት ታውቂያለሽ እና እንደማፈቅራትም ጭምር ታውቂያለሽ። ግን ጥላኝ ሄደች። በቃ አላቅም በዚህ ሰዓት እኔ ምን እንደጎደለኝና ምን እንዳደረግን ያኔ የተፈጠረው ነገር ታሪክ በሙሉ ታውቂያለሽ አይደል? ይኸውልህ ምስኪን ተረጋጋ መጀመሪያ። ይኸውልህ አሁን እንደዚህ ሆነ ካለም አሁን ሰክረሃል ምናምን ነገር በቃ ይሄ ነገር ተው አይደለም። እኔ ዛሬ የሰከርኩት በድፍረት ያለኝን የውስጤን ስሜት ልነግርሽ ስለፈለኩ ነው። ሁሉም ነገር ሲጀመር ደግሞ በቃ እኔ ዛሬ በቃ ልክክ ብዬ ላወራሽ ስለፈለኩ ጠጥሻለሁ፣ አውቃለሁ፣ ቅሜያለሁ፣ አውቃለሁ። ይኸው ጫቱ አብዛኛው ቅሜዋለሁ፣ አብዛኛው እንደፈለኩ አድርጌዋለሁ። ግን እሺ ቆይ እንዳትዪ፣ ይሄ አይጠቅምም። እሺ እኮ እሱ ኮካ ነው፣ እሱ ስፕራይት ነው። ስሚኝ አንዴ አዳምጪኝ፣ የሚያዳምጠኝ ሰው ፈልጋለሁ። እሺ አዳምጣለሁ፣ ንገረኝ። እሺ እኔ እኮ አንተ እንድትጎዳ ስለማልፈልግ ነው። በዛ ላይ ደግሞ አንተ ከየት ያመጣኸው ባህሪ ነው ይሄ? እኮ ለማንም ሳልናገር ለረጅም ዓመት የተደበቅኩበት ለረጅም ጊዜ ወራቶች አለፉ። እንደዚህ አይነት ባትነግረኝም ምን ይረዳል ነው ምስኪ? እኮ በጣም ተጎድቻለሁ። በጣም ልቤ ተሰብሯል። ለምን እንደምልሽ ታውቂያለሽ? እሷና እኔ ያወራነው በስራ ጉዳይ እንደሆነ ሌላ ሀገር እንደምትሄድ ነበር የነገረችኝና ሌላ ሀገር ሄዳ በስራ ጉዳይ አስተካክል እንደምትመጣ ነበር የነገረችኝ። ትታይኝ ግን የራሷን ህይወት ጀምራ ለዛውም እያየኋት ሸገዳሜ ትላለች። ለዛውም ከማውቀው ሰው ለዛውም በቃ የሆነ የምታውቂ በጣም የምትግባቢው ሰው ሲሆን ምን አይነት ስሜት ይሰማሻል? ማጣት በህይወት ውስጥ እንዳረሳት ከልቤ አፈቅራታለሁ። የመጀመሪያ ነች። እንዳልተዋት ደግሞ በቃ እስኪ ተረጋጋሽ መጀመሪያ። እንዴ አንተ ምንድነው እንደዚህ ሆነ ከማታውቀው ዛሬ እንደዚህ? ስሚኝ ዛሬ የምሬን ነው። ሌላ ቀን ታውቂያለሽ ስሜቴ እንደማልነግርሽ። የውስጥን ስሜት ከፈለክ ጩህ፣ የፈለከውን አውጣ፣ ተናገር፣ ተንፍስ። እንደዚህ አትሁን። እሺ እንዴ አትሁን። እኔ እንደዚህ ሆነክ መች ስለማልፈልግ ነው። ልቤ እያለቀሰ ስለሆነ ምንም መናገር አልቻልኩም። ግን ዛሬ የምነግርሽ አንድ ነገር ምታውቂያለሽ? እንዴት ቆይ እስቲ ግን እሺ ማን ተክቼ ልርሳት? እሷን ማን ተክቼ ልርሳት? እኔ እኮ አፈቅራታለሁ። ስለማፈቅራት ነው ያልተውኩት እስካሁን ድረስ። በቃ ከፍቶኛል። ማፍቀር እንደዚህ ነው እንዴ? እንደዚህ ያደርጋል ወይ? ወይኔ በቃ ተረጋጋ። ወይኔ እሺ ምን አባቴ ልሁን? ቆይ እሺ ምን አባቴ የት አባቴ ልሂድ? እሺ ከማን ጋር ልሁን? ከማን ጋር ላውራ? እሺ በቃ እሺ ምስኪ መጀመሪያ ተረጋጋ፣ ከራስህ ጋር ሁን። እሺ አንተ እንደዚህ በምታደርገው ነገር እሷ ትመጣለች እንዴ? እንደዚህ ስላደረግህ እሺ በቃ እኔ ከዚህ በኋላ ስለሷ በቃ ማሰብ ማውራት ብቻ ነው ደስ የሚለኝ። ስለሷ ሳውራ ደስ ጋለሽ በቃ አዳምጪ። ውሃ ላምጣልህ፣ ትረጋጋለህ። ምንም አልፈልግም። ስካሩ ይለቃል። እኔ የሰከርኩት ሲጀመር እኔ አንቺ እንድትሰሚኝ ብቻ ነው። ሌላ ነገር አሁንም አላሰብኩም። በቃ ምንም ዝም ብዬ በቃ ማውራት በቃ አፈቅራታለሁ። ከየትም ማምጣት አለብሽ። በቃ እሷን አምጪልኝ። እኔ አልቻልኩም፣ በራሴ አልቻልኩም፣ ተጎድቻለሁ። በቃ አምጪልኝ። አንተ ምንድነው አሁን ስካር እንዲያደርጋት በቃ ወዳታለሁ። አምጪልኝ እኮዬ፣ በእናትሽ እኮ አምጪልኝ። አሁን ተነሽ ረፍ እኮ አምጪልኝ፣ በእናትሽ እኮ አምጪልኝ። እሺ ከየት ነው ማመጣት? እኔ ለምንድን ነው ወደ ራስህ የማትመለሰው? እኔ እንደዚህ ሆነክ ማየት አልፈልግም። ስጀምር አንተ እንደዚህ ነህ ሰው ነበርክ እንዴ? ሌላው ማበረ እንዴት ነው ለሌላው ከጎን ስትሆን ምናምን የራስህን አይታየም እኮ። ፍቅር እኮ እንደዚህ አይደለም፣ እንደምናወራው ቀላል አይደለም እና እንደምታስቢውም አይደለም። ከባድ እኮ ነው። እረዳሃለሁ። እንዴት ላድርግ ብለሽ ነው እኮ አሁን ታመጭልኛለሽ? እሷን አታመጭም እኮ። በጣም ወዳታለሁ፣ በጣም አፈቅራታለሁ። ማምጣት ከቻልሽ አምጪልኝ። ምስኪን ለምንድን ነው የማትረጋጋው? ሲጀምር ወደ ራስህ ሁን። አምጪልኝ። እኔ የምፈልገው በዚህ ሰዓት እሷን ብቻ ነው። ሲጀመር እሷ እዚህ የለችም። እኔ የትም በቃ አምጪያት። እኔ የትም ሄደሽ አምጪያት። በቃ ሄደሽ አይደል እንዴ? አንተ እንድታመጪ እፈልጋለሁ። እኔ ከዛ ውጪ ሰው የሚባል አልፈልግም። በቃ እኔውን እንድናገር አትገፋፍኝ። በቃ ሰማኛለህ ሰውዬ። ልጅቷ ወንድን መርጣ ሄዳለች። እሺ እርሳት። እንደዛ እንዳትይኝ። እንደዛ ውጪ አትበይኝ። በቃ ውጪልኝ፣ አትሳብኝኝ። በቃ የትም አልሄደችም።
ውጪልኝ ውጪ ውጪ በቃ ውጪ ውጪ ሲጀመራት ያንቺ ሲጀመር እሷ መተዋልጅትም ነው ውጪ ውጪልኝ ሲጀመር ሁላችሁም ገደል ትገባላችሁ እሷማ መቼም የኔ ነች መቼም ቢሆን እሺ መቼም ቢሆን